ተአምር ነው እሸቱ ሊቀየር ይችላል። አንተ ዛሬ ካመንክና ትልቅ ደረጃ ደርሳለሁ ካልክና ከተገበርካቸው ከ5 ዓመት በኋላ በእርግጠኝነት የስኬት ማማ ላይ ነው የምንገናኘው። እሱንም ካገኘኸኝ ነው። ቢዚ ነው የምትሆነው፣ አታገኘኝም፣ አይመችም። አንደኛው ነገር ምንድነው? የመለኮት ጣልቃ ገብነት ነው። ዲቫይን ኢንተርቬንሽን ይባላል በእንግሊዝኛ። እግዚአብሔር አምላክ ያንተን ህይወት ለመቀየር ላንተ ላዘጋጀልህ ክብር ወይም በውስጥ ላስቀመጠው መክሊት መንገዱን ለመጥረግ ሁሉ ጊዜ እድሉን እየሰጠ ነው። በህይወት አይታወቅም፣ አንተ አታውቅም። እድል እየሰጠ ነው። ትፈቅዳለህ ወይ? አሁን እግዚአብሔር ከፈለክ ጠንቋይ ቤትን ብትሄድ ከፈቀድክ በፍቃድ አይገባም። ወደ ዝሙትን ብትሄድ እግርህን ሽባ አድርጎ አያስቀምጥህም። ምክንያቱም ለነጻ ፍቃድ ትተዋል። ወይ ወደ እሳቱ ወይ ወደ ዋዊድ ብሏል አይደል? ወደ መልካሙም ነገር የምትሄድ ከሆነ ከፈቀድክለት ይመራሃል መንገዱ። ለምሳሌ በሰው በጓደኛ በእህት በወንድም ወደ መልካም ነገር ጥሪ ያደርግልሃል። ከፈቀድክ ትቀበላለህ፣ ካልፈቀድክ በግድ አስሮ አይወስድህ። እኔን እንዴት ነው እግዚአብሔር አምላክ ወደ መንገዱ የጠራኝ? ያጎቴ ልጅ ታመም ያለውና ጸበል ሊሄድ ነው፣ አብረን እንሂድ። አሁን እግዚአብሔር ሲጠራ መጀመሪያ በሰው ነው የሚጠራ። በጣም ስለሚወደው አይተውም። እምቢ ካልክ በራስ ይጠራል። መጨረሻ ላይ ግን መጀመሪያ በሰው ጠራኝ ማለት ነው። ታመም ያለውና ጸበል እንሂድ አለኝ። እሺ አልኩት። ለ14 ቀናት ሄድን። አሁን እግዚአብሔር በህይወት ተአምር እንዲሰራና ጣልቃ እንዲገባ መፍቀድ ማለት ምን ማለት ነው? 14 ቀን ሙሉ እዛ ገዳም እሱ ሲጠመቅ ደብረ ሊባኖስ ነው ያለነው። ጠዋት እንነሳለን፣ ሌሊት 10 ሰዓት ዳገት ላይ ነው ጸበሉ። በጣም ሩቅ ነው፣ በእግራችን ነው የምንሄደው። ተጠምቀን እንመጣለን። ገድል ቤት የሚባል አለ። ገድል ይነበባል። መንፈስ ህመም ያለባቸው ሰዎች ይጮሃሉ ገድሉ ሲነበብ። እዛ ቆመን ገድል እናዳምጣለን። ከዛ 4-5 ሰዓት ላይ ለቅዳሴ እንዘጋጃለን። ቅዳሴ 7 ሰዓት እንገባለን። እስከ 9 ሰዓት እናስቀድሳለን። ከዛ በኋላ ምግብ ተመግበን ማታ ደግሞ ውዳሴ ማርያም ይደረሳል። ጉባኤ አለ። በሳምንት 2 ቀን ለቅዱስ አባታችን አቡነ ተክለ ሃይማኖት ከሰማይ የወረደላቸው መስቀል አለ። እሱን እንታሻለን በመስቀል። ተግባር ቤት ዳቤ የተጋገረበት እርጥብ እንጨት ነው። አይንህ እያየ ውሃ ያርከፈከፉበት እንደ ጧፍ ይነዳል። ይሄ ቃል ኪዳን ነው ለአቡነ ተክለ ሃይማኖት የተሰጠ። አሁን ዛሬ ብትሄድ እርጥብ እንጨት የዛፍ እርጥብ ቅጠል ያለው ውሃ ያርከፈከፉበት ይነዳል እንደ ጧፍ። ያ እሳቱ አመድ ይሆናል። አመዱ እምነት ነው። ያንን እምነት እየተቀባን በበረከት ውስጥ 14 ቀን አሳልፍና 14 ቀን በበረከት ውስጥ ስናሳልፍ ለእግዚአብሔር ፍቃድን የሰጠውበት ጊዜ ነበር። እግዚአብሔር አምላክ ሆይ በቃ የህይወቴን መንገድ አንተ ምራው ከዚህ በኋላ የሚል ፍቃድ። በተግባር ፍቃድ ትሰጣለህ። ፍቃድ መስጠት ማለት ዝም ብለህ ቤት ቁጭ ብለህ ጌታ ሆይ በቃ መንገድ ምራኝ ብለህ ፊልምህን ስታየው አልክ፣ ጫትን ስቅም ይዋልክ፣ ድራፍት ስታየው አልክ እየተዝናና አይደለም። ጣልቃ ግባ ማለት የእውነት በጥሞና ጊዜ ሰጥተህ ለእግዚአብሔር መሪውን ያዝ። ጌታ ሆይ መንገዴን በቃ ከዚህ በኋላ አንተ ቅደደው ብለህ ፍቃድ እንድትሰጠው ይፈልጋል እግዚአብሔር። ብዙ ሰዎች ታሪካቸውን ሲያወሩ አልሰማችሁ? እንትን ገዳም ሄጄ የሆነ ሱባኤ ይዤ እንደዚህ ሆኜ ከዛ ህይወት የተቀየረ ዳንኩኝ አይሉም ብዙ ሰዎች። ያ ማለት ለእግዚአብሔር መሪውን የሰጡበት ጊዜ ነው በህይወታቸው። ሳያውቁት ነው ግን የሄዱት አብዛኞቹ። አሁን አንተ ኮንሺየስሊ መሄድ ትችላለህ፣ ይሄን ሰምተሃል። ከዛ እግዚአብሔር ጣልቃ እንዲገባ በህይወት ከፈቀድክለት በኋላ መንገዱን ይመራል እግዚአብሔር። መንገዱን ሲመራ በጓደኛ በሰው ትምህርት እንድትማር ሊሆን ይችላል፣ የሆነ ቦታ እንድትቀጠር ሊሆን ይችላል፣ ከሆነ ሰው ጋር እንድትሰራ ሊሆን ይችላል፣ የሆነ ነገር እንድታነብ ሊሆን ይችላል፣ የሆነ ስራ የራስን እንድትሞክር ሊሆን ይችላል። መንገዱን ይመራል። መልእክቶች ይመጡልሃል ወደ አንተ። እነዛ መልእክቶች መቀበል አለመቀበል ያንተ ፋንታ ነው። እኔ ልክ ከደብረ ሊባኖስ ስመለስ ከ5 ዓመት በፊት ማቀው ሰው ደወለና መድረክ ትመራለህ ያለኝ። አዎ እመራለሁ አልኩት። ሄድኩኝ፣ ተደራደርኩ። ለካ የኛ ፕሮጀክት መድረክ ነው። አይዳነች መድረኩን የምታስመራ። ተቀጠርኩ። ያኔ ጀመረ የኔ መንገድ ማለት ነው። የኪነ ጥበብ ሙያ መንገዴ ከአይዳ ጋር ተገናኘው ጀመረ ይዛ። ከዛ መድረኩ ሲያልቅ ከ2 ዓመት ነው ከ1 ዓመት በኋላ የሬዲዮ ፕሮግራም እንድመራ ተጠራ። የሬዲዮ ፕሮግራም ለ3 ዓመት መራው። በ3 ዓመት ውስጥ እየሰራው ተማርኩ። የመጀመሪያው ፖይንት ይሄ። ለዛሬው የዩቲዩብ ስኬቴ ኤዲቲንግ ምንድነው፣ ካሜራ ምንድነው፣ ፕሮዳክሽን እንዴት ይሰራል፣ ቱ ማኔጅ ሾው ቲም ሁሉን ነገር ከአይዳና ከሰሎሜ በ3 ዓመት ውስጥ ተማርኩ። በዛ ወቅት የማይማሩ ጓደኞቼ ነበሩ ተቀጥረው እየሰሩ 11 ሰዓት ስትል ቦርሳቸውን ይዘው እንደ ንፋስ ነው የሚከንፉት ወደ ቤታቸው። በስራ ሰዓት አለቆቻቸው የሚያደርጉትን ነገር በሙሉ በትኩረት አይቶ ወደ ውስጥ ከማስገባት ቶሎ ጨርሶ ለመገላገል ነበር የሚሰራው። እየሰራው ተማርኩ። እግዚአብሔር የተመሰገነ። እየሰራህ እየተማርክ ነው። አሁን ባለበት ቦታና ሁኔታ ተቀጥረ በመሰራበት ቦታ አለቃህን ለመሆን ነው የምትሰራው ወይስ ደሞዝ ለማግኘት ነው የምትሰራው? ሁለተኛው ነጥብ ቆራጥነት ወይም ዴዲኬሽን። ቆራጥ ነህ ወይ ነው። ለምሳሌ የራስሽን ሽሮ ቤት ከፍተሽ ሊሆን ይችላል፣ የራስህን ንግድ ጀምረህ ሊሆን ይችላል፣ ተቀጥረ እየሰራ ሊሆን ይችላል። በተቀመጥክበትና በተሰማራበት ቦታ ቆራጥ ነህ ወይ የጀመርከውን ለመጨረስ? ዓለማችን ላይ ሰዎች የጀመሩትን አይጨርሱም።
ሪሌሽንሺፕ ይጀምራሉ አይጨርሱ፣ ስራ ይጀምራሉ አይጨርሱ፣ ትምህርት ይጀምራሉ አይጨርሱ፣ ንባብ ይጀምራሉ መጽሐፍ አይጨርሱ። አንተ ጨራሽ ነህ ወይ? አይገርምም? ዓለም ላይ ጨራሽ እነዛ አሁን የምንቀናባቸው ስኬታማ ሰዎች እቺ ባህሪ ያለቻቸው ይጨርሳሉ። አይገርምም? የጀመሩትን ስራ ሳይጨርሱት እንቅልፍ እያዳፋቸው እግራቸውን ቀዝቃዛ ውሃ ውስጥ አድርገው ቢሆን የጀመሩትን ጥናት፣ የጀመሩትን መጽሐፍ፣ የጀመሩትን ሪሌሽንሺፕ፣ የጀመሩትን ምግብ፣ የጀመሩትን ጉዳይ ይጨርሳሉ። ይመስለናል ምን ጨርሳ አንጨርስም። ጨራሾች አይደለም። ፕሮካስትኔት እናደርጋለን፣ ሁል ጊዜ እናስተላልፋለን። ጾም እንጀምራለን አንጨርስም። ሱባኤ እንጀምራለን አንጨርስም። በሚቀጥለው ጨርሰዋለሁ እንላለን። በሚቀጥለው እጨርሰዋለሁ የሚሉት ሰዎች ናቸው እነዛ 99% ስኬታማ ያልሆኑት ዓለማችን ላይ ያሉት። አሁንም በሚቀጥለው የሚጨርሱት ጉዳይ አለ። ስለዚህ በሚቀጥለው ስኬታማ ይሆናሉ። አምጪከ ስኬትህን ነው እያራዘምከው ያለው። አንተ ስራ እያራዘምክ መስሏል። ለካ የስኬትህን የመምጫውን ቀን ነው እያራዘምክ። ሶስተኛው ጉዳይ በኳሊቲ ትጨርሳለህ ወይ ነው። መጨረስ ብዙ ሰው ይጨርሳል ስራ፣ ግን በኳሊቲ አይጨርስም። አይገርም? ድሮ እኔ በቃ ብዙ ነገር ሞክሬ ጀምሬ አቋርጫለሁ። ብዙ ነገር ሞክሬ ያለው አሁን ስኬታማ ሆኜ ዩቲዩበር ከመሆኔ በፊት ስታንድ አፕ ኮሜዲያን ከመሆኔ በፊት ብዙ ነገር ጀምሬ አቋርጫለሁ እና ያለ ኳሊቲ ነው የምጨርሰው። ከጨረስኩም ይድረስ ነው የምጨርሰው። ከጨረስኩም ለአመል ያህል ነው የምጨርሰው። አሁን ዶንኪ ቲዩብን እያዩ አንዳንድ ሰዎች ይደነቃሉ። እሺ የምትሰሩት ማስታወቂያ አይደለም፣ እንዴት ነው እንደዚህ አይነት ማስታወቂያ የምትሰሩት ይላሉ። አይደለም የኔን ቪዲዮ የስፖንሰሮችን ማስታወቂያ ስሰራ አሁን ላይ በጥራት ብቻ ነው የምሰራው። ያንተ ጉዳይ ያልሆነንም ጉዳይ ጭምር በምን ያህል ጥራት ነው የምትጨርሰው? ስኬታማ ሰዎች በጥራት ነው የሚጨርሱት አይታቸው ከሆነ። ስለዚህ ሽሮ ከሆነ የምትሸጪው ኮምፒውተሮችሽ የሚሰሩትን ያህል ጣዕም ያለው ሽሮ ሰርተሽ የምትሸጪ ከሆነ ከብዙሃኑ አንዳንዱ ነሽ እንጂ አትለይ። በአንቺ የጥራት ልክ ያዋጣ አያዋጣ፣ ገንዘብ ያስገኝ ሰው ይብላው አይብላው፣ ለአንቺ ጥራት ያለው ሽሮ እንዴት ነው ያክስር? አንቺ የሚመስልሽ ሽሮ በመነገድ የሚያልፍልሽ ነው አይደል? ግን ሽሮ በመነገድ እኮ አይደለም ስኬታማ የምትሆነው። በሽሮ ልትከስር ትችላለህ። እየከሰረም ጥራት ያለው ነገር የሚሰራ ማንነት በመገንባት እኮ ነው ስኬታማ። ያ ማንነት የትም ይሄዳል። ሰዎች ከርቀት ያዩት ይሸታቸዋል ይላሉ። በጥራት የምትጨርስ ከሆንክ በባትሪ ነው የምትፈልገው። አይገርም? የሰዓታት ቃል እግዚአብሔር ፍጹም የሚያድስ ነፍስን የሚያለመልምና የማይሰለች እንደመሆኑ በተለይም በደብረ ሊባኖስ ሌሊቱን በምስጋና ተመስጣችሁ መንጋቱን ልብ ሳትሉት የብርሃኑ ወጋጋን በመስኮቶቹ ሲገባ ይታያል። ይህች ቀን ምን ያህል የምታስፈራናት! ይህች ሰዓት ምን ያህል የምታስጨንቅናት! መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ሃሌሉያ። እኔና መንጌ በደብረ ሊባኖስ